ሰላም የቻናላችን ቤተሰቦች እንዴት ናቸው? በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ደግሞ በክፍል አንድ የአማርኛ ፊደላትን የምናይ ይሆናል። እንግዲህ የአማርኛ ፊደላት በቅርጻቸው እንዴት አንዳቸውን ከአንዳቸው እንደምንለያቸው በቀላሉ እና በአጭር መንገድ የማስረዳችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ለቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ እየደወላችሁ በኢሞ፣ በዋትሳፕ፣ በቴሌግራም ኦንላይን መማር ትችላላችሁ፣ እናስተምራለን። ቀጥታ ወደ ትምህርታችን ስንሄድ እቺ ከዚህ ጋር የምታዩት ማናት? ሀ፣ ከዛ እቺ ሁ፣ እቺ ሂ፣ እቺ ሃ፣ ከዛ እቺኛዋ ሄ፣ እቺ ህ፣ እቺኛዋ ሆ። ይኸው ሀ ሁ ሂ ሃ ሄ ህ ሆ። እሺ ከዛ ከዚች ጋር የምታዩት ደግሞ ይቺ ማናት? ለ ናት። ለ ያው ይቺኛዋ ሉ፣ ይቺ ሊ፣ ይቺን ላ፣ ከዛ ይቺኛዋ ሌ፣ ይቺ ል፣ ይቺ ሎ። ያው ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ከዛ ይቺኛዋ ደግሞ ማን ነች? ሀ፣ ሐመርኋ እንላታለን። ሀ ሀ ያው ሁ ሂ ሃ ሄ ህ ሆ። እስቲ እንደገና አሁንም አብራችሁ ይበሉ። እኔ ስል እናንተ አብራችሁ ካላችሁ በቀላሉ ትለምዳላችሁ። ያው ሀ ሁ ሂ ሃ ሄ ህ ሆ። እሺ ከዛ ደግሞ ይቺ ማናት? መ አይደለች? መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እቺ ያው መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እሺ ከዛ ይችኛዋ ማናት? ሰ አይደለች? ያው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንደገና ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ አሁን የመጀመሪያ ፊደሎች ሲሆኑ እንግዲህ እንደምታዩቸው ምንም የለባቸውም። እንግዲህ እያንዳንዳቸውን በቀላሉ ለመለየት ያው ሃን ይዋት፣ ለ፣ ሐመርኋ፣ ይቺ ሃ፣ መ፣ ሰ ምንም የላቸው። ሁለተኛ ፊደሎች ሲሆኑ ደግሞ የመጀመሪያ ፊደሎች ላይ ከጎናቸው ላይ ቅጥያ መጨመር። ያው ሁ፣ ሉ፣ ሁ፣ ሙ፣ ሱ። ያው ሶስተኛ ሲሆኑ ደግሞ ከእግራቸው ዘወር ዘወር ይላሉ። ያው ሂን ይዋት፣ ሊን እዩዋት፣ ሂን እዩዋት፣ ሚን እዩዋት፣ ሲን እዩዋት። እንዲህ ሙሉ ስታያቸው ከእግራቸው ዘወር ዘወር ያሉ ናቸው። እንዲሁም ደግሞ አምስተኛ ፊደሎች ደግሞ ምን አላቸው? ቀለበት ከእግራቸው ላይ አላቸው ወይም ዜሮ ቅርጽ አላቸው። በዚህ በቀላሉ መለየት ትችላላችሁ ማለት ነው። ያው ሄ፣ ሌ፣ ሄ፣ ሜ፣ ሴ እነዚህም እያንዳንዳቸውን በዚህ መንገድ ካያችኋቸው በቀላሉ ፊደላቶችን ለይታችሁ ማንበብ ትችላላችሁ ማለት ነው።
ወደ ቀጣዩ ስንሄድ ደግሞ ይቺ ማናት? ረ ናት። ረ ያው ሩ ሪ ራ ሬ ር ሮ እንደገን ረ ሩ ሪ ራ ሬ ር ሮ እንለዋለን ማለት ነው። እሺ ከዛ እቺ ደግሞ ማናት? ሰ አይደለች? ሰ ሱ ሲ ሳ ሴ ስ ሶ ያው ሰ ሱ ሲ ሳ ሴ ስ ሶ። እሺ ከዛ በመቀጠል ይችኛዋ ደግሞ ማናት? ሸ ናት። ሸ ያው ሸ ሹ ሺ ሻ ሼ ሽ ሾ። እንደገና እስቲ ያው ሸ ከዛ ይችኛዋ ሹ ይቺ ሺ ይቺ ሻ ይችኛዋ ሼ ይቺ ሽ ይቺ ሾ ትሆናለች። ሾ። እሺ በመቀጠል ደግሞ ይቺ ማናት? ቀ እንላታለን። ቀ ያው ቁ ይቺ ኢ ይቺ ቃ ይቺ ጴ ይቺ ቅ ይቺ ቆ። እስቲ እንደገና በሏት። ማናት አልኳችሁ? ይቺ ቀ ናት። ይቺኛዋ ቁ ይቺ ኢ ከዛ ይቺኛዋ ቃ ይቺ ኤ ይቺ እ ከዛ ይቺ ቆ ቆ እንላታለን። ቆ። እሺ በመቀጠል አሁን ደግሞ ይቺ ማናት? በ እንላታለን። በ በ ከዛ ይቺኛዋ ቡ ይቺ ቢ ይቺ ባ ይቺ ቤ ከዛ ይቺ ብ ይቺኛዋ ቦ ቦ። እሺ ያው በ ቡ ቢ ባ ቤ ብ ቦ ቦ። እሺ ቅድም መጀመሪያ ላይ እንዳልኳችሁ የመጀመሪያ ፊደሎች ምንም የላቸውም። ረ፣ ሰ፣ ሸ፣ ቀ፣ በ እንደምታያቸው ምንም የላቸውም። ይቺ ረ ናት። ከዛ ይቺ ሰ፣ ይቺ ሸ፣ ይቺ ቀ፣ ከዛ ይቺ በ እንላቸዋለን። ምንም የላቸው። ሁለተኛ ፊደሎች ሲሆን ግና ከጎናቸው ቅጥል ይኖራቸዋል። ሩ ወደ ታች፣ ሱ፣ ሹ፣ ቁ፣ ቡ እነዚህም በዚህ ማለት ላይ። ሶስተኛ ፊደል ሲሆኑ ደግሞ ከእግራቸው ዘወር ይላሉ። አምስተኛ ሲሆኑ ከእግራቸው ላይ ቀለበት ይኖራቸዋል ማለት ነው። በዚህ እያንዳንዳቸውን በቀላል መለማመድ ትችላላችሁ። እሺ ወደ ቀጣዩ ስናልፍ ደግሞ ይቺ ማናት? ተ ተ ያው ቱ ኪ ታ ኬ ት ቶ እንደገን ተ ቱ ኪ ታ ቴ ት ቶ። እሺ ከዛ ይቺ ማናት? ቸ ናት። ቸ ይቺ ቹ ይቺ ቺ ይቺኛዋ ቻ ይቺ ቼ ይቺ ች ይቺ ቾ። ቸ ቹ
ቻ ቼ ች ቾ ይሆናል ማለት ነው። ቾ። እሺ እዚህ ጋር ተና ቸ የሚለያቸው ምንድነው? ተላይ አንድ ነው ከወገቧ ላይ ብቻ፣ ቸ ደግሞ ከላይ ሁለት ነው ያላት እንጂ ቹን ስታዩ ቱ ቲ እና ቺ ስታዩ ተመሳሳይ ናቸው። ሰው አንደኛዎችን ከያዛቸው አንደኛዎችን በቀላሉ መንገድ መለየት ትችላላችሁ። ወደ እነዚህ ወደ ቀጣዩ ሳልፍ ደግሞ ይቺ ማናት? ሀ እንላታለን። ሀ ብዙሃን ሀ ትባላለች። ስንት አይነት ሀ አየን? ሶስት አይነት ሀ አይተናል ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። ያው ሀ ሁ ሂ ሃ ሄ ህ ሆ ሆ። እሺ ከዛ በመቀጠል ደግሞ ይቺ ማናት? ነ ናት። ነ ኑ ኒ ና ኔ ን ኖ። እንደገን ያው እቺ ማናት ብያችኋለሁ። ነ ከዛ ይቺ ኑ ይቺ ኒ ይቺ ና ይቺ ኔ ይቺ ን ከዛ ይቺኛዋ ኖ ኖ። እሺ በመቀጠል ይቺ ማናት? ኘ ናት። ኘ ኘ እንላታለን። ኘ ያው ኘ ኙ ኚ ኛ ኜ ኚ ኞ። እንደገን ኘ ኙ ኚ እቺ ኛ ኜ ኚ ኞ ኞ። እሺ እንግዲህ ቅድምም እንዳልካችሁ የመጀመሪያ ፊደሎች ምንም የሏቸው፣ ሁለተኛ ፊደሎች ከእግራቸው ላይ ማለት ከጎናቸው ላይ ቅጥል አላቸው፣ ሶስተኛ ፊደሎች ከእግራቸው ዘወር ይላሉ፣ አምስተኛ ፊደሎች ከእግራቸው ላይ ቀለበት አላቸው። በዚህ መንገድ እያንዳንዳቸውን መለየት ትችላላችሁ ማለት ነው። በቀላሉ ምንም ሳትቸገሩ በእንደዚህ አይነት መለየት ይቻላል ማለት ነው። ይቺ ማናት? አ ናት። አ እስቲ አብራችሁ ይበሉ። ኦ ይቺ ኢ ይቺ ማናት? አ ይቺ ኤ ይቺኛ እ ይቺ ኦ። እስቲ እንደገና አ ኡ ኢ አ ኤ እ ኦ። እሺ በመቀጠል ደግሞ ይቺ ማናት? ተ ናት። ተ ብለን እናነባታለን። ያው ተ ይቺ ሁ ይቺ ሂ ይቺ ሃ ይቺኛ ኬ ይቺ ኬ ይቺ ኮ እንላታለን ማለት ነው። ሀ ሁ ሂ ሃ ሄ ሄ ኮ። እሺ ከዛ ይቺ ማናት? ሀ ናት። ሀ ይቺ ሁ ይቺ ሂ ይቺኛ ሃ ይቺ ሄ ይቺ ሄ ከዛ ይቺ ሆ። ያው ሀ ሁ ሂ
ሀ ሄ ህ ሆ ሆ እንላታለን ማለት ነው። እሺ ያው ከና ሀ የሚለዩት በምንድን ነው? ከከላይ ምንም የላትም ከሀ ላይ ደግሞ እንደዚህ አግድም አላት ማለት ነው። በመቀጠል ይቺ ማናት? ይቺ ወ ናት። ወ ይቺ ው ይቺ ማናት? ዊ ከዛ ይቺ ዋ ይቺ ዌ ይቺ ው ይችኛዋ ወ እስቲ እንደገና ወ ው ዊ ዋ ዌ ው ዎ ከዛ በመቀጠል ደግሞ ይቺ ማናት? አ ናት። አይኑ አ ምትባለው ስንት አይነት አይን? ሁለት አይነት። አንድ ይቺ አልፋ አ ምትባለው፣ አንድ ደግሞ ይቺ አይኑ አ ትባላለች። ያው ኡ ከዛ ይቺ ኢ ይቺ አ ይቺ ኤ ይቺ እ ከዛ ይችኛዋ ኦ ያው አ ኡ ኢ አ ኤ እ ኦ። እሺ ይቺ ደግሞ ማን እንላታለን? ጸ እንላታለን። ጸ ያው ጸ ጹ ጺ ጻ ጼ ጽ ጾ። እስቲ እንደገና ጸ ጹ ጺ ጻ ጼ ጽ ጾ። አሁን አና ጸ ተመሳሳይነት አላቸው። አ ላይ በመሃል ምንም የላትም። ከጸ ላይ ደግሞ በመሃሏ መስመር አለ። ልዩነታቸው እሱ ነው። እሺ ከዚህ በመቀጠል ደግሞ ከዚህ ጋር እንደምታዩት እቺ ማናት? ዘ ናት። ዘ ዙ ዚ ዛ ዜ ዝ ዞ። እንደገና ዘ ዙ ዚ ዛ ዜ ዝ ዞ። ከዛች ማናት? ዠ ዡ ዢ ዣ ዤ ዥ ዦ። ዠ ያው ዡ ዢ ዣ ዤ ዥ ዦ። ዘን ይቺ ማናት? የ ዩ ይ ያ ዬ ይ ዮ። እንደገና እስቲ እንበላቸው። እስቲ አብራችሁ ይበሉ። የ ዩ ይ ያ ዬ ይ ዮ። እቺ ዮ ነች። ከዛ በመቀጠል ይቺ ማናት? ይቺ ደ ናት። ደ ዱ ዲ ዳ ዴ ድ ዶ። ያው ደ ዱ ዲ ዳ ዴ ድ ዶ። እሺ ከዛ ቀጥለን ደግሞ ይቺው እናያት ማናት? ጀ። ያው ከደን ጋር የሚለያያት ምንድነው? ከደ ላይ ካናቷ እንደዚህ የላትም። ጀ ላይ ግን አላት ማለት ነው። ይቺ ጀ ናት። ጀ ጁ ጂ ጃ ጄ ጅ ጆ። እንደገና ጀ
ጁ ጂ ጃ ጄ ጂ ጆ ጆ። እሺ እንደዚህ እያደረግን በዋናነት አሁን እያንዳንዳቸውን ለመለየት ደግሞ የመጀመሪያ ፊደሎች ምንም የላቸው፣ ሁለተኛ ፊደሎች ከጎናቸው ላይ ቅጥል አላቸው፣ ሶስተኛ ፊደሎች ከእግራቸው ዘወር ይላሉ፣ አምስተኛ ፊደሎች ደግሞ ከእግራቸው ላይ ቀለበት አላቸው። ይህ በዚህ መንገድ እያንዳንዳቸውን ደግሞ በቀላሉ መለየት ትችላላችሁ ማለት ነው። አማርኛ ለማንበብ መጀመሪያ ፊደሎችን እያንዳንዳቸውን መለየት የግድ ይኖርባቸዋል። እሺ ወደ ቀጣዩ ስናልፍ ይቺ ማናት? ገ ናት። ገ ጉ ጊ ጋ ጌ ጎ። ያው ገ ጉ ጊ ጋ ጌ ጊ ጎ። ከዛ ይቺ ማናት? አ ናት። አ ጡ ጢ አ ኤ ጥ ጦ። እንደገና አ ጡ ኢ አ ኤ ጥ ጦ። እሺ ይቺ ማናት? ጨ ናት። ጨ ጩ ጪ ጫ ጬ ጭ ጮ። ያው ጨ ጩ ጪ ጫ ጬ ጭ ጮ። ከዛ ይቺ ማናት? ጰ ጱ ጲ ጳ ጴ ጵ ጶ። እንደገና ጰ ጱ ጲ ጳ ጴ ጵ ጶ። ዘንድ ይችኛዋ ደግሞ ማን እንላታለን? ጸ ናት። ሶሎቱ ጸን ጸ ያው ጹ ጺ ጻ ጼ ጽ ጾ። እንደገና ጸ ጹ ጺ ጻ ጼ ጽ ጾ እንላታለን ማለት ነው። እሺ ያው ጰ እና ጸ ተመሳሳይነት አላቸው። ምንድነው ልዩነታቸው? ከጰ ላይ ከአናቷ እንደዚህ ያላት፣ ጸ ላይ ደግሞ ምንም የላትም። እና ጨ ደግሞ እንዲሁም ይመሳሰላሉ። ጰ ላይ ይለያቸው፣ ጰ ላይ ከእግሯ ላይ ቀለበት የላትም፣ ጨ ላይ ደግሞ ከእግሯ ላይ ቀለበት አላት። በዚህ ይለያያሉ ማለት ነው። አንደኛዋን ከያዛችሁ አንደኛዋን በቀላሉ መያዝ ትችላላችሁ በዚህ መንገድ። ከዛ ደግሞ የምትለዩበት አንደኛ እና ሁለተኛዎችን ሶስተኛዎችን ሁለተኛ ፊደሎች ከጎናቸው ቅጥልት ይኖራቸዋል። ሶስተኛ ፊደሎች ከእግራቸው ሸፈፍ ወይም ዘወር ይላሉ። አምስተኛ ፊደሎች ደግሞ ከእግራቸው ላይ ቀለበት፣ አራተኛ ፊደሎች በግራ በኩል እግራቸው ያጥራል። ብዙም ጊዜ እንደዛ ነው የሚሆኑት። በዚህ በቀላሉ መለየት ትችላላችሁ ማለት ነው። እሺ ወደ ቀጣዩ ስናልፍ ይቺ ማናት? ፈ ናት። ፈ ከዛች ፉ ይቺ ፊ ይቺ ፋ ይቺ ፌ ይቺ ፍ ከዛችኛዋ ፎ። ያው ሰ ሁ ፊ ፋ ፌ ፍ ፎ። እሺ ከዛ ይቺ ማናት? ፐ ናት። ፐ ሁ ፒ
ሄ ህ ሆ። እስቲ እንደገና ሀ ሁ ሂ ሃ ሄ ህ ሆ። ከዛ ይቺ ማናት? ሏ ናት። ሏ ያው ከሀ እስከ ፐ ያሉትን አይተናል። ከዛ ይቺ ደግሞ ማናት? ሏ። ይቺ ሟ። ይቺ ሷ። ከዛ ይቺኛዋ ሯ። ይቺ ሷ። ይቺ ቿ። ይቺ ቋ። እሺ ከዛ ደግሞ ይቺ ማናት? ቧ እንላለን። ቧ። ይቺ ቷ። ይቺ ቿ። ይቺ ማናት? ኋ። ይቺ ሟ። ይቺ ኟ። ይቺ አ ናት። ከዛ ይቺ ማናት? ኋ። ይቺ ዟ። ይቺ ዧ። ይቺ ዷ። ይቺ ጇ። ይቺ ጓ። ከዛ ይቺኛዋ ማናት? ጧ ናት። ጧ። ጧ። እሺ በመቀጠል ይቺ ማናት? ጯ። ጿ። ጧ። እሺ ጧ። እቺ ኋ። ይሄው እንግዲህ ከሏ ጀምረን እስከ ፖ ያሉት እነዚህን ይመስላሉ ማለት ነው። እነዚህን ይመስላሉ። ከሀ እስከ ፐ ያሉትን ካወቃቸው እነዚህ ደግሞ ዲቃላዊት ወይም እንደ ስምንተኛ ፊደል የምታዩትን በዚህ መንገድ በቀላሉ መያዝ ትችላላችሁ። በጣም ቀላል ነው። አማርኛም ለማንበብ ለመጻፍ ብቻ እናንተ በደንብ መከታተል ነው እንጂ የሚጠበቅባቸው ቀላል ነው። በአጭር ጊዜ መጻፍ ማንበብ ትችላላችሁ። ከዚህ በተጨማሪም ደግሞ በቃ አማርኛን ማንበብ መጻፍ ፈልጋለሁ ለምትሉ ደግሞ በአጭር ጊዜ ለመልመድ የምትፈልጉ ቪዲዮ ላይ ያስቀመጥነው ስልክ አለ። በሱ ስልክ ታች ላይ ባለው በኢሞ፣ በዋትስአፕ፣ በቴሌግራም እናንተ በምትጠቀሙት አናግሩን። በአጭር ጊዜ ብቁና ጥሩ አንባቢ ጸሐፊ መሆን ትችላላችሁ። እንዲሁም ደግሞ ልጆችንም ማስተማር የምትፈልጉ ወላጆች ቪዲዮ ላይ ባለው ስልክ አናግሩን። ልጆችን በአጭር ጊዜ አቀላጥፎ አማርኛ ማንበብ መጻፍ እንዲሁም ደግሞ መናገር የሚያስቸግራቸው ካሉ መናገርም እናስተምራቸዋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ። ሰናይ ቆይታ።